ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ያለሁ እግዚአብሔር ይመስገን፣ ክብሩ ይስፋ ለመድኃኒዓለም። እንዴት ናችሁ እናንተም ሰላምና ጤና እንደሆናችሁ ባለ ትልቅ ተስፋ ነኝ። እንግዲህ የእህቶች ያው እንግዲህ እየቻላችሁት ምንም አማራጭ የለንም ማለት ነው። እኔ ለራሱ በጣም ተናድጃለሁ፣ በጣም ማለት ነው። እኔ መረዳችኋለሁኝ ሁላችሁም ቅስማችሁ እንደተሰበረ እንደው እግዚአብሔርን ሄሉዬ እንደዚህ ብላ ማየት በጣም ለኔ እኔ እንጃ በጣም ከባድ ነው። እንደዚህ እሷን ፈተናዋ በጣም በዛ። ልክ እንደ ባለ ስራ ምናምን ነው የታየችው እና እንደ ባለ ስራ እውነት ለመናገር የቢኒ እህት ግን ማለት ነው እንደዚህ ለዚህ ከነበረ በቃ እንትንሽ አመጣጥሽ በጣም ትገርሚያለሽ። እኔ እንጃ እግዚአብሔርን ፕራንክ ካልሆነ ማለት ነው ይሄ ነገር እንደዚህ አይነትም ሰው አለ እንዴ ብዬ እስከማስብ ድረስ የሰው ልጅ ለአንድ ቀን እንኳን ሰላም እንተዋወቅ ከሌ ይባላሉ ተቡ እንኳን በስርዓት ሰላም ሳትይ ጭራሽ ሄደሽ ስግጥ ብለሽ እንደዚህ ነሽ አንቺ ሲያውሽ እንደዚህ ነሽ በቪዲዮ ሲያውሽ እና በአካል ሲያውሽ እያልሽ ስትሞላቀቂ ነበረ ሲጀመር ማለት ነው። እኔ ግን ፕራንክ መስሎ ነበር እንጂ እንደው የሄዱን የእግሯን እጣቢ ራሱ አታገኙም እግዚአብሔርን ማለት ነው። እንደው መቼም ግን በፈጣሪ ስራ አይገባም እንጂ በአካልና በቪዲዮ ሲያውሽ የቪዲዮ ቆንጆ ነሽ፣ እዚህ በአካል ሲያውሽ በጣም የምታስጠሊው ሰው አታከብሪ ምናምን። ደግነቱ በቪዲዮ የምናይሽ ነገር ላይ ሁለታችሁንም ስለሆነ የምናየው፣ ግን ፕራንክ መስሎነ ተረጋጉ፣ ሁሉንም ሰው በቃ ተረጋጉ እንዳትሰደቡ እያልን ነበር። በእርግጥ አሁንም አልሰድብሽም፣ ግን ፈጣሪ የእውነት ከሆነ ያደረግሽው የስራሽን ይስጥሽ። እንደዚህ አይነት ተፈጥሮ ያለሽ ሴት ነሽ ማለት ነው። ሴት ለነገሩ በሴትነት እንቀናለን። አታገቢው ወንድምሽን ምን እንደምታረጊው አላቅም። በጣም ታሳፍሪያለሽ። እንኳን ደስ አለሽ። ግን ይሄ ከሆነ ደግሞ ቢኒ በጣም ነው የምንወድህ፣ በጣም ነው የምናከብርህ። እውነት እዚህ ጋር ሄሉ ጋር ምንድን ነው ያዘንክባት? ምን የሚያሳዝን ነገር አላት? ሄሉ እኮ ትክክል ናት። ከወንድሜ ራቂ፣ ወንድሜ እንዲያገባ እንፈልጋለን አለ። ዙሩን አከረረችባት አይደለ? ፕራንክ ከሆነ እኮ አንዴ ቀን ሁለት ቀን ይበቃል። ስለዚህ ከወንድሜ ራቂ ስትላትኝ እሺ ነው ማለት ያለባት። ምክንያቱም ከቤተሰብ የሚበልጥ የለም። እሷ ከወንድ ይልቅንስ ቤተሰብን ስለምታስበልጥ በዛ አንግል ስላየችው ነው። እንደ ማንኛውም ሴት ወንድ ተከትላ እየፎቀፎቀች የምትሄድ ሴት አይደለችም። ጀግና ስለሆነች ነው። ብዙዎቹ ሴቶች ቀድማችሁ ክብራችሁን ስለጣላችሁት ነው ሄለንን የምትጠሯትኝ እንጂ በክብርሽ የተቀመጥሽ ሴት የሆንሽ ትክክለኛ ሴት የሆንሽ ሴት ማለት ነው ሄሉን አጣያትም። የሚገርመው ነገር በጣም እንደምትወዷት ታስታውቃላችሁ። በጣም ትወዷታላችሁ። ቪዲዮዋን እኮ ማለት ነው ማንም አይቀድማችሁ። በመጀመሪያ ደረጃ የምትገኙት እናንተ ናችሁ። ቪዲዮውን ለማየት ተሯሯጣላችሁ እንደ ጉድ ማለት ነው። ግን ለምን ሄሉ እዚህ ጋር ምንድነው ጥፋቷ? ለወንድ ልጅ እንደዚህ አይነት ነገር ትሰጣለች? ለበቀ ለወንድ ልጅ ደረቅ ናት። ለምን ይሄን ድርቅናዋን እና ተቃጠልበት። ይሄን ድርቅናዋን አሁንም ቢሆን ማለት ነው ገና ለገና ማለት ነው ነገ ለሚቀረው ወንድ ብላ እንደዚህ ክብሯን ዝቅ አታረግም። አሁንም ጀግና ናት። እግዚአብሔርን ነብር፣ እውነትም ነብር ማለት ነው። ነብር ብለን ያወጣንላት ስም ይገባታል። በቃ አይተን ያወጣንላት ነብር። አትንኩኝ ባይናትኝ፣ ጥቃት አትወድም። ስለዚህ ሄሉዬም እንደዛው ናት። ጥቃት አትወድም፣ አትንኩኝ፣ አልደርስባችሁም፣ አትድረሱብኝ ያለ ሰላም ነው የምትፈልገው እሷ። አንዳንዶቻችሁ ደግሞ ድራማ ነው። ሄሉ የድራማ ሰው ናት እንዴ? ድራማ ሰርታ ከዚህ በፊት አይታችሁ አታውቃላችሁ? ጭራሽ ሄሉ ድራማ ማሰራ ነገሯ ደረቅ ነው። እንደዚህ አይነት ነገር ባህሪም የለባትም ሲጀምር። የድራማም ሰው አይደለችም እንደምታውቋት። እንግዲህ ደረቅ ናት። ድርቅናዋ ደግሞ እውነትን ብቻ ይዘ ስለምትይ ማስመሰል የምትችልማ ቢሆን ኑሮ እስካሁን ስንቱ ጋር በኖረች። እስካሁን እነዛ አስመሳዮች ጋራም ትኖር ነበረ። ግን ችግሩ ውሸት በሞላበት እሷ እውነትን ይዛ ስለምትሄድ ነው። ግን መጨረሻው መቼም ብትሆን አትበጠስም፣ እውነት ማለት ነው። ግን ደግሞ እናንተ በዚህ ልክ ሰውን አታውርዱ። እናንተም ወርዳችሁ ሰውን አታውርዱ። እሷ በእርግጥ በእግዚአብሔር ዘንድ ያትወረድ እንጂ እግዚአብሔር አይጥላት እንጂ ሰው ስለጠላት፣ ሰው ስለወደዳት፣ ሰው ስላከበራት አይዶን ኬር። ብቻ ፈጣሪ አይጥላት፣ የማይጥለው ማለት ነው። የሰው ልጅ እንደሆነ ማለት ነው ቢሸከሙት ራሱ አጥንታችሁ ጎረበጠኝ ብሎ የሚል ሰው እስከሆነ ድረስ የሰው ልጅ በዚህ ልክ ነን። እና ሄሉዬ እዚህ ጋር ምንም አይነት ስህተት የለባትም። ቢኒ በጣም ተሳስተሃል። መናገር ያለብህ እህትህን ነው። ቁም ነገር ብለኸው ከሆነ እያልክ እግዚአብሔርን እያልክ ማለት ነው። እንዴት ፕራንክ ቢሆን ኖሮ እግዚአብሔርን ብለህ አመለም
ቢኒ የተለመደ ነገር ስለሆነ ምናልባት በልምድ ሁል ጊዜ ሰው ጋር ስታወራ ማርያምን ምናምን እግዚአብሔርን እያልን እንደምንለው ከሆነ እንደዚህ ፕራንክ እየሰራችሁ ለረጅም ጊዜ ፕራንክ እየሰራችሁ በእግዚአብሔር አትማሉ ፕሊስ። በቃ እንዴ ግን ፕራንክ ካላደለ ደግሞ በጣም በጣም እኔ አሁን ላይ አልጠቀመውም ያንን ቃላት ማለት ነው። መጨረሻውን እስከማይ ግን እታገሳለሁ። ሄለንን የሚቀርቡ ሰዎች በሙሉ ለፌመስ ነው ብዬ ነው ያሰብኩት። እውነትህን ከሆነ ማለት ነው። ለዚህ ከሆነ አዝኜብሻለሁ ብለህ ትተሃት የወጣው እንደዛ እንባ አይኗ እንባ እያቀረረ እንደዛ ትተሃት ስትወጣ ማለት ነው። እግዚአብሔርን በጣም ነው ልቤ የተሰበረው። ግን ትገርማለህ ማለት በቃ መጀመሪያም ጥሩ ሰው ነህ፣ እንወድሃለን፣ እናከብረሃለን ብለን አሁን የሆነ ነገር ለመናገር ማለት ነው። በባለፈው እንደውም ታስታውሳላችሁ ብዬ ነበረ ልብህን አይቀይርብን ደህና ብሎ ክፉ ሀፍ ላይ መንከርፈፉ ብዬ ነበር። ግን መቼም መጨረሻውን እስከማየው ድረስ እኔም አልሳድብም። እውነት ለመናገር ምንም አልልህም። ግን ደግሞ በቃ እኛ ደስተኛ ሆነ እንድትናያት ነው የምንፈልገው። የእሷ ቻናሉ አደገ አላደገ፣ ቪው ታየ አልታየ፣ ሰብስክራይቡ ሄደ አልሄደ እኮ አይደለም ትርጉሙ። ኢየሱስ ሰብስክራይቧ ስለሄደ እይታዋ ስለሄደ አርፋችሁ ተቀመጡ፣ አታሽቃቁ፣ ተስራበት የምትሉ ልጆች ያላችሁ ይቺ ልጅ እኮ የድራማ ሴት አይደለችም። ምክንያቱም ትንሽ ነገር ነው የሚበቃት። በብዙ ነገር ተጎድታለች ልጅቱ። እንዴ የሱ ገንዘብና የሱ ይሄ ቪው ስለታየ ቻናሉ ስለሮጠ እኮ ሄለን እኮ ምንም እንትን የምትለው ነገር የላትም። ቅድሚያ እኮ የሷ ጤንነትና የሷ ደህንነት እኮ ነው የሚያሳስበው። እኛ እሷ ደህና ሆና እሷ ስቃ እሷ በቃ ጤነኛ ሆና ትምጣልና እንጂ ቻናሏ ስለሄደ ስለሮጠ ወይም እይታው ስለቀነሰ ምናምን አይደለም። ብቻ ግን እሷ ሰላም ሆና በቃ ስቃ ትምጣልን ነው የምንፈልገው። ገንዘብ እንደሆነ ሲሄድም ሲሄዳን ሲመጣም ይመጣል። የድራማና የማስመሰል አይነት ስራ የምትሰራ ቢሆን ኖሮ እስካሁን ሄለን ቁንጅና የት ነበረች? የት በደረሰች? በማስመሰል ድራማ መሰራ ቢሆን ግን ድራማ አሰራም። የድራማ ሴት አይደለችም። የድራማ ሰውም አይደለች። ታውቋታላችሁ ከድሮም ጀምራችሁ ማለት ነው። አሁን ሳይሆን ድሮም ማርክ ጋር እያለ ጀምሮ ታውቃታላችሁ። ግን ደግሞ እንዴት ማለት በዚህ ልክ እንደዚህ አትበሉ። በቃ ተስራበት። እኛ በምንኮምተው ኮሜንትም ገብታችሁ ተስራበት፣ አራፉ፣ ድራማው ይብቃ በሉ ምናምን አትበሉ። የምን ድራማ ነው? ሄለንን አታውቋትም ማለት ነው። አረ በጣም ነው የሚደብረው እውነት። እኔ ማለት በጣም ተሰምቶኛል። በነገራችን ላይ ቤተሰቦች የምር በቃ በሰዓቱ ቪዲዮ ለመስራት አስቤ ግን አልተረጋጋሁም። በጣም የሆነ እኔ እንጃ። እኔ ሄለን እንደዚህ ከፍቷትና እንደዚህ ደብሯት ማየት አልፈልግም ሲጀመር ማለት ነው። እግዚአብሔርን እኔ መወለድ ቋንቋ ነው። ሄሉ እንደዚህ አዝና ሳይ በጣም ነው የሚሰማኝ። እንደዚህ በቃ ስታለቅስ አንድ ወንጆቻችሁ ትኖራላችሁ። አንቺ አሽቃባጭ ምናምን ብዙ ነገር ተብያለሁ። በዚህ በውስጥ በቲክቶክ ራሱ ማለት ነው። ታሽቃብጫለሽ፣ የምታለቅስ አሻንጉሊት አድርጌም ሸርህ አረኩኝ። አንቺ አሽቃባጭ እንደዚህ የሰው ልጅ እንደዚህ ማለት ጥላቻ የጥግ ከእንትን እስከ ጥላቻ እስከ ጥግ ከሚሆን ውዴታ እስከ መጨረሻው ቢሆን ይሻለኛል። መቼም ጥሩ የሚል የለም። ስለዚህ ፍቅርን የሰጠን እግዚአብሔር እስከሆነ ድረስ በሙሉ ልቤ እወዳታለሁ። ሰውም መውደድ ኃጢአት ነው እንዴ? በጣም ነው የምወዳት። በጣም እንዲህ እሳሳላታለሁ። በቃ በጣም አስኪ እንግዲህ ምን ትሆኑ እወዳታለሁ። እዚህ በላይ አንቺ አሽቃባጭ አንቺ እንትን ብናሽቃብጥም ብንልም ዞሮ እሷን ሲከፋት አንወድም። ጠንቀር ብሎ ይቅር። የእሷ እይታው ቪዲዮ አይታይላት ሰብስክራይቡም አይሄድ ጠንቀር ብሎ ይቅር እንጂ እሷ ተከፍታ እንደዚህ አዝና እንድትመጣ ልቧ ተሰብሮ እንድትመጣ አንፈልግም። እኛ ጤናዋን እና ሰላሟን ነው የምንፈልገው። እና ለማንኛውም ቤተሰቦች ሰላማችሁ ይብዛልኝ፣ አይዟችሁ፣ ጸሎት አድርጉ። ለማንኛውም ነገሮች ተስተካክለው በሰላም እንዲመጡልን ጸሎት አድርጉ። እንግዲህ ዛሬ በሰላም ይመጡልናል ብለን ተስፋ አደርጋለሁ። እውነት መድኃኒዓለም እሱ ይርዳና። ደህና ቆዩልኝ።